ቃሱ ስለለብሽ በነፊዳ ሰራሽ አንቺ ያንቺ መስለም ራሱ ጥቅም የለውም። እዛው ክፍርና ላይ ሆነች ቢሆን ይሻልሽ ነበር ተብዬ አውቃለሁ። አልቅሼም አውቃለሁ። አሁን ምን ልልሽ ፈልጌ ነው፣ ለአንቺ ብዙ ሰዎች ብዙ ነገር ሊናገሩሽ ይችላሉ። ገብቶሻል አይደለ? አንቺ ያልሺው የአላህ ቃል አላህ ቃለ ረሱል ነው። ቃል አላህ ቃለ ረሱል ደግሞ ለሚል ሰው ደግሞ ማለት ነው ብዙ ነገር ይደርስበታል። እኛ ደግሞ ከጎንሽ ነን። አልሐምዱሊላህ እስልምና አስተሳስሮናል። አንቺ በአካል ባላቅሽም አንቺ ሙስሊም ነሽ፣ እኔ ሙስሊም ነኝ። ሁላችንም ኢነመል ሙእሚኑ ኢኽወቱን ብሎ አላህ ሱብሓነሁ ወተዓላ አማኞች በአጠቃላይ ወንድምና እህቶች ናቸው ብሎናል። ሁላችንም በኸይር ነገር እናዛለን፣ መጥፎ ነገር እንከለክላለን ቢኢዝኒላህ ማለት ነው። ነገር ግን እንደዛም ሆኖ ሙዚቃ ቤት አሁን ዛሬ ላይ መጥተው ለአንቺ ለምን እንደ ቃል አላህ ቃል ረሱል ለምን ትያለሽ? ሴት ነሽ ተሰተሪ ጀናዛ ያለ ኡስታዝ ራሱ ሰምቼ አውቃለሁ። ሴት ልጅ መናገሯ ጀናዛ ናት ያለ ኡስታዝ አውቃለሁ። ወላሂ እንደ ጀናዛ ማከውንኩ ብየቀለ እና ይቅርታ ጠይቋል ብለዋል። እንደው አላህ ይቅር ይበለው፣ ኧረ ይቅርታ ጠይቋል ብለዋል እና አላህ ይቅር ይበለው ሱብሓነሁ ወተዓላ። ንግግሩ በጣም ከባድ ነው። እንዲ አማም አላህ ያስጠይቀዋል እኮ ረሱል ዓለይሂ ሰላቱ ወሰላም ያላሉትን ያልከለከሉትን አንድ ሰው ወጥቶ ሲከለክል እኮ ይጠየቃል። ከመከልከልም በላይ ደግሞ ሙልጭ አድርጎ ተሳድቧል እና ይቅርታ ጠይቋል አሉ። ስለዚህ እናንተም አፉ በሉ። ኧረ አፉ ብዬዋለሁ። እኔማ ቶሎ ብዬ ጀናዛ ከሆንኩኝ የባይብሏን መጽሐፍ ቅዱስ ሚላል መሰለች ሴቶች በማህበር ከሚናገሩ ዝም ይበሉ። ፌሩዝ ትገቢያለሽ ኢንሻአላህ እና ራሴ ምንድን ያደረግኩት አላህ አልቆኝ እያለ አላህ እንዳወራ ፈቅዶልኝ እያለ ምክንያቱም ቁርአን ላይ ምን ይላል? አማኝ ወንድ አማኝ ሴት ሰዎችን እንዲያስተምሩ ሰዎችን ወደ ዲን እስላም እንዲጣሩ ያዛል አላህ ሱብሓነሁ ወተዓላ በሱረቱል ተውባ ላይ ማለት ነው። ብዙ ቦታ መጥቀስ ይቻላል። ያ እየተናገረ ሳለ ግን አንዱ መጣና ሰዎችን ለመከፋፈል ሴት ልጅ አትናገር ይ ድምፄ ካላላሰለስኩኝ አላህ በፈጠረልኝ ተፈጥሮ ከተናገርኩ እስልምና አልከለከለኝም። ለምንድን ነው ከባይብሏ ሴት እንድመሳሰል ሊያደርጉኝ የሚችሉት ሰዎቹ? እኔ አላቅም ማለት መናገር ራሱ አለብኝ ብዬ አላስብን። ግን መጽሐፍ ቅዱስ ላይ ነው ሴቶች በማህበር ዝም ይበሉ፣ መናገር እንኳን ቢፈልጉ መጠየቅ እንኳን ቢፈልጉ ባሎቻቸውን ይጠይቁ እንጂ ሌላውን መጠየቅ አይችሉም ብሎ የተናገረው እንትና ጳውሎስ ነው። ያ የጳውሎስ ንግግር ደግሞ በሙስታዞች ሲደግሙት እኔ እናደዳለሁ። ለምን? ቁርአን ያልከለከለው ነገር እናታችን አይሻ በሁሉ ነገር ፐርፌክት የሆነችው እናታችን አይሻ ስንትና ስንት ሀዲስ ለሰዎች እንዳስተማረች የእሷ ራዕይ መከተል ያለብን እኛ ሴቶች ማለት ነው። ማወቅ አለብን። ልጆቻችን ማስተማር አለብን። ባሎቻችን እኛ አዋቂ ከሆንን እኛ ኢልም ካለን እኛ አዋቂ ከሆንን ነው ባሎቻችን ራሱ ስህተት ቢሰሩ እንኳን ማስተማር እንችላለን። ባሎቻችን ራሱ ማለት ነው። ሙስሊም ሴት አታስተምር፣ ሙስሊም ሴት አትናገር የሚል ካለ ከባይብል ሴት ጋር እያመሳሰለኝ ብዬ ነው ማስበው እኔ እንደራሴ ማለት ነው። ከባይብሉ ወጥቼ ድጋሚ ተመልሼ ወደ ባይብል እንድገባ አልፈልግም። ምንድነው ማንም ሰው ሙስሊም ሆኖ ሊከፋፍል ሲፈልግ ወላ አሁን አንድ ሀዲስ አለ ህዝቦቼ ለ73 ቦታ ይከፋፈላሉ ብለው ተናግረው ያላመልጥ ይሰብሰለ ከዛ ውስጥ ግን የትኛው ነው ጥሩ የትኛው ነው ትክክል ሲባል ላኢላሃ ኢላላህ ያለ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መንገድ በሰሃቦች መንገድ ዲን እስላም የተከበረ ሰው እንደሆነ እዛው ሀዲስ ላይ ተናግረዋል። ያ ሆኖ ሳለ ግን ዛሬ እኛን ለመከፋፈል ብዙ የማይቆፍሩት ጉድጓድ የለም። ሙስሊሙ ማህበረሰብ ሆኖ ማለት ነው። ወላሂ ላዚም ነጊ ላይ እኮ ለምን ተከፋፈለች ተብሎ አይደለም የምንጠየቀው። ማን ረቡክ ነው? ጌታህ ማን ነው? ማን ነብዩክ ነው? ነብይክ ማን ነው? ማዲኑክ ሃይማኖት። 3 ጥያቄዎች ናቸው አይደል እንዴ ቀብር ላይ የምንጠየቀው። ለምን ተከፋፈላችሁ ለምን አልተከፋፈላችሁ እንባላለን እንዴ? አንባልም። ምንባለው ማን ነው ጌታሽ? የመጀመሪያ ጥያቄ። ሃይማኖቶች ምንድን ነው? ነብይሽ ምንድን ነው? እነዚህ 3 ጥያቄዎች ናቸው። እነዚህ 3 ጥያቄዎች ደግሞ የምናውቃቸው ስንማር ነው። ካልተማረን በትችትና በጥላቻ ከሆነ ልናውቃቸው አንችልም። አንቺ አትማሪ ቤት አርፈሽ ተቀመጪ አታስተምሪ ከተባልሽ እንዴት አታቅምችው? እንዴት ያኔ የሚነግረኝ ሰው ካለ እንዴት ነው እኔ የማውቀውን ነገር ለሰዎች ማሳወቅ አለብኝ እንዴ? ዋይ እኔ ከዚህ በላይ ከተናገር ወላሂ አላቅም። አብራሂም አጊ ተናገር። እሺ ሰላም አለይኩም ሀዩ። አንዳንዴ ስትናገር ታዝናናኛለች። ታውቃላችሁ ፈገግ እያልኩ ነው ማዳምጣት ሁሉ ማለት ነው። ማሻአላህ። ስለ ሴቶች ጉዳይ ስንመጣ ቢስሚላህ
ወንዶች ጋር የተፈቀደ የሆነ ነገር ሴቶች ጋር የተከለከለ፣ ሴቶች ጋር የተፈቀደ ወንዶች ጋር የተከለከለ ነገሮች አሉ። ይሄ በቃ እንዳለ ሆኖ አማ ፊ ዳዕዋ ፊ አስተምህሮ በምንገባበት ጊዜ ግን እኔ ከዚህ በፊት እዚህ ቤት ተናግሬያለሁ፣ ሌላም ቤትም ተናግሬያለሁ፣ ግን ልድገሙ ችግር የለውም ኢሹም ስለተነሳ ቡኻሪን ሙሉ ቡኻሪን እኮ የሐፈዘች ሰው አለች ከታቢዒዎች ሙሉ ቡኻሪን ሐፍዛ ታስተምር ነበር። ይሄ ለምንድን ነው ይሄንን ያደረገችው? ሴት ልጅ መማር ማስተማር ስለሌለባት ነው? ስላለባት ነው፣ ልታስተምር ስለሆነ ነው። ሱብሃንአላህ። አይሻ ረዲየላሁ ዐንሃ ጋር ስንመጣ ከዚህ በፊት የተወሰነ አንስቼዋለሁ። ዛሬም ትንሽ ልሂድበት፣ 1-2 ደቂቃ ትሰጡኛላችሁ። ምንድን ነው የዓለማችን እኔ በታሪክ እኔ እስከደረስኩበት ድረስ በታሪክ ሴት ጆርናሊስት ከዚህ በፊት ብያለሁ ከአይሻ ውጭ አላየሁም። ሴት ጆርናሊስት ጋዜጠኛ ይሄ ኡማ ዛሬ ቀን ላለ ነው ለምን ተነፍስበት ዲናችን ብለን ለምን ኮራበት 2000 በላይ ሐዲሶችን አስተላልፋ ዛሬ እህታችን አይሻ አሲያን እዚህ ቆማ ዳዕዋ እንድታደርግልኝ መሰረት የሆነቻት አይሻን እናታችን አይሻን ጆርናሊስት ነች። እዚሁ ላይ አይሻ ጋር ሊሄድበት አይሻ ረዲየላሁ ዐንሃ አልኬሚስት ነበረች፣ ትቀምም ነበረ። ለመልእክት ከውጭ ሀገር ለሚመጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም ተልኮ ለሚመጡ ሰዎች ከመልእክተኞቹ ጋር ምን ይላኩ ነበር? ዶክተሮች ይላኩ፣ ሐኪም ጠቢቦች ይላኩ ነበረ። እነዛ ጠቢቦች ለምን በሽታ ምንን ይቀምሙ እንደነበር ሂዳ ትማራለች ከነሱ። በውጊያ በሚኖርበት ጊዜ ሷሐቦችን ታክም ነበር። ማን? አይሻና ሷሐቢያቶቹ። አባቷን አቡበክር ሲዲቅን ጨምሮ አራቱን ኸሊፋዎች አራቱን ኸሊፋዎች አይሰማም ነው ይሰማል። ሰዎች እየደወሉብኝ ነው። ይሰማል። አውራ ኢብራሂም፣ እየሰማሁ ነው የኔ ወንድም ኢብራሂም። እሺ አራቱን ኸሊፋዎች ጨምሮ ማለትም አባቷን ጨምሮ አራቱ ኸሊፋዎች ማለትም አቡበክር፣ ዑመር፣ ዑስማንና አሊይን ስለ ዊራሳ ማት ስለ ጎበዝ ስለነበረች ስለ ዊራሳ ታስተምር ነበረ። ሂዱ ሸምሰድን ዘሃቢ የጻፈውን ሲየሩ አዕላም ኑበላእን እዩ፣ ኢብን ከሲር የጻፈውን አልቢዳያ ወኒሃያ ታሪክን እዩ። ታሪክ ይመሰክራል። ይሄ ብቻ አይደለም። አይሻ ረዲየላሁ ዐንሃ አቡ ሙሳ አልአሽዓሪን ጨምሮ 83 ሱሐባዎችን ነው የምላችሁ፣ ታቢዒዮችን አይደለም። ሱሐባዎቹን ቁጭ አድርጋ ፍቅህ ሱና ሸሪዓ ተፋሲር አልቁርአንን አሕካምን አስተምራለች። ማን? አይሻ ረዲየላሁ ዐንሃ ዳዕዋ አድርጋለች። ዑመር ብን አልኸጣብ በሚናገሩበት ጊዜ ያ ዑመር አንተ ተሳስተሃል፣ አላህ ምህርን እንደዚህ አልከለከለም ቁርአን ላይ ብላ ያቺ ሱሐባ ስትናገር መድረክ ላይ ነበረ ዑመርን የተቸችው ረዲየላሁ ዐንሃ። አኽጣ ዑመር ወአሳበት ልመርአን ያሉ ምን አይነት ከየት የመጣ እስልምና ነው ደግሞ? ሴት ልጅ አትናገር፣ ሴት ልጅ እንደዚህ አታድርግ የሚባለው እስልምና ከየት ነው የመጣው እንዴ? ዑመር ረዲየላሁ ዐንሁ እኮ አማካሪው እኮ ሴት ነበረች አይደለ እንዴ? ታሪክ እንግለጥ እንየው፣ እያንዳንዱ ታሪክ እንየው። ስለተበደሉ ሰዎች እየመጣች የምትነግረው የነበረች ቃል አቀባዩ የነበረች ማነች? ሴት እኮ ነች። ስሟን የሚያስታውስ ካለ ከታች ይጻፍ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በድር ዘመቻ ላይ እኔ ነቢዩን እጠብቃለሁ ብላ ፊት ለፊት የቆመችው ሶሐቢያ ማን ትባላለች? ውጊያ ላይ ነው የምነግራችኋለሁ። ውጊያ ላይ በድር ወይም ኡሁድ ላይ የነበረች እኮ ሴት ሶሐቢያ እኮ አለች። ጀግና ተዋጊ ማለት ነው። ምንም ጥርጥር በሌለው ሰነድ ሐታ ሰነዱን እናወጣ ከተባለ
እስከታች እንሄድበታለን። ስለዚህ ሰሓቢያቶች ወላሂ ሶሓበት ምንድነው አንድ ኪታብ አለ እንዲያውም ሐውለ ረሱል የሚል አስሐቢያት ሐውለ ረሱል ሴት ሰሓቦች በነቢዩ ዙሪያ የነበሩ የሚል በደንብ ጀግና የሆኑ ሰሓቢዎችን ይናገራሉ። ስለዚህ ሴቶችን እኛ እስልምና ነው እምነታችን፣ ቁርአንና ሐዲስ ነው መመሪያችን። በቁርአንና በሐዲስ ልክ ስንሄድ ታሪክ ደግሞ ማስረጃችን ነው። እነዚህ ሶስት ነገሮችን ይዘን እንጓዛለን። ይሄንን ነው የምል። ለው ካነት አስያ ዛሬ ላይ እዚህ ቦታ ላይ ሆና ስተት ላይ ብትኖር ደግሞ አንድ ትልቅ መረጃ ልንገራችሁ። ትልልቅ ዑለሞች አሉ በውስጥ ገብቶ አሲ እዚህ ጋር የተናገርሽው ስተት ነው ብለው አደብ ባለው አኽላቅ ባለው መተናነስ ባለው ሁኔታ ይነግሯታል። ማንም መጥቶ እዚህ ገንፍሎ የተናገረውን ሐቅ የተቀበለ የለም። ሁሉም ሐቅ ሲነገር ሊኩሊ መቃሊን መካን ይባላል፣ ወይም ደግሞ ወሊኩሊ መካኒን መቃል ይባላል። ለእያንዳንዱ ለምንናገረው ነገር ቦታና ጊዜ አለው። አንድ ሰው ሲሳሳት ሰው ፊት አይደለም እናዋርደው፣ ሰው ፊት አይደለም ስህተቱ የምንነግረው አለው። ያነጋገር ስታይል አለው። ነቢዩ ያስተማሩን ሙሽ አንድ መጥቶ ሳይካትሪስት ያስተማረን ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩን። ስለዚህ ሰሓቢያቶቻችን ምርጦች ጀግኖች ነበሩ። የእነሱን ደግሞ ሴቶቻችን ትወርሳላችሁ፣ ግዴታችሁ ነው። ወርሰሽ እያንዳንድሽ ሴቶች ጀግና ሁነሽ ቁርአንም ሐዲስም ታስተምሪያለሽ፣ ግዴታች ነው። ፈርድ ነው ይሄ ፈርድ። በእያንዳንዳችሁ ዒልም ባላችሁ ሴቶች ላይ ፈርዳችሁ ነው፣ ተቀጥሉበታላችሁ። ሰላሙ አለይኩም። ኢንሻአላህ አላህ ሱብሓነሁ ወተዓላ ይጠብቅህ ይጨምርልህ። ወንድማችን ኢብራሂም የሚገርም ንግግር ነው የተናገርከው። ለማንኛውም መስጂድ ነበዊ ላይ ቆማ የምታስተምር ሴት እንደነበረች ልንገራችሁ። እሺ ለመረጃ ይሆናችኋል። ግቡና ሌላ ነገር የምትጽፉ ወንድማችን ላይ ገብታችሁ ማየት ትችላላችሁ። መስጂድ ነበዊ ላይ ነው እያልኩ ያለሁት። መስጂድ ነበዊ ላይ ኦኬ፣ ቆማ የምታስተምር አስተማሪ ነበረች፣ ሴት ማለት ነው። ስለዚህ አንድ የምንይዘው ከቁርአንና ከሐዲስ ነው። ውስጣችሁ እርር የሚል እኔ ስናገር ስታዩ ማለት ነው። ውስጣችሁ ደግሞ ደስ የሚላችሁ ለሁለታችሁ ማለት ነው። አሲያ አላህን ስብሓነሁ ወተዓላ ይዤ ያወቅኩትን ነገር ዛሬ ነገም ከነገ ወዲያ ለመናገር ወደኋላ አለን። ቁርአን ተፍሲሬን አልሐምዱሊላህ ለዛውም አውቄ ቁጭ ብዬ ልቀመጥ ቤት ውስጥ አላሁ ረቡል ኢዛ ሲጠይቀኝ የቂያማ ቀን ከምንጠየቃቸው ጥያቄዎች በሙሉ ምን እንደሆነ ታውቃላችሁ? የተማራችሁትን ለምን አላስተማራችሁም ተብሎ ነው የሚጠየቀው። ይሄን ነው እኮ እኔ ላይ እያያችሁ እርር ድብን ከምትሉ ወጣችሁ አስተምሩ። አማና ጀርባችሁ ላይ ተቀምጣችሁ ሰውን ከምትሳደቡ እየወጣችሁ ዳዕዋ አድርጉ። እህቶቻችሁን ወንድሞቻችሁን ከጠፉበት ቦታ ለመመለስ የአላህን ሱብሓነሁ ወተዓላ ቃል ሐዲስን አስተምሩ። ይሄን ነው ማስተላልፈው ማለት ነው ለሌሎቻችሁ ማለት ነው። እህቶቼ ወንድሞቼ ዛሬ የሆነ ነገር ብለዋት እንደው ታቆም ይሆን ምናምን የምትሉ አበደን አሲያ የያዝኩትን ጉዞ የማደርገው ዳዕዋ ነው። የምናገረው ስለ አላህ ሱብሓነሁ ወተዓላ ነው። የምናገረው ሐዲስን ነው። ለእህቶቼ ለወንድሞቼ ማስተላለፍ ግዴታ ስላለብኝ ነው። ግዴታ ስላለብኝ ለራሴ ስል ነው ደግሞ ይሄን የማደርገው። ለማንም ብያለሁ። መጀመሪያ ለራሴ ስል አንድን ዒልም ያወቀ ሰው ማሳወቅ ግዴታ አለበት። አንድ ማለት ነው በልጉ አኒ ወለው አያ ነው ያሉት ረሱል ዓለይሂ ሰላቱ ወሰላም። ሁለት ያንን ዒልም ይዞ በመቀመጡም ይጠየቃል።